ነገር በምንግባባበት ቋንቋ እንደሞ ዳንኤል በጣም ብዙ ወንጀሎችን የሚሰራ ዳንኤል አንቺውሻ አንተ ምን አገባህ? ቆይ እኔ አምናለሁ እያልኩ ነው። ማን አንተ? ቆይ በብዙ ስቃይ አሰቃይቶ ደፍሮኛል። የት ነው የምታውቀው? ለምንድን ነው ያነካት? ቤት ውስጥ አባቴን ያሳሰረው ሽመልስ ነው። ምንድን ነው የምትሆን? አንቺ ምንድን ነው የምትፈልገው? ልቀቅ እሷን መሰለኝ አቁምና ሽመልስን የት ነው ያረከው? የት ነው ያስቀመጥከው? ሽመልስን የት ነው ሰውዬ? ልቀቅ። ሽመልስን የት ነው ያረከው? ሴሰኝነት ነው እንጂ የራስህ ሽመልስን የት ነው ያስቀመጥከው? ቆይ ምንድነው? ማን ፈቀደልሽ እንደዚህ እንድታወሪ? ትሰሚኛለሽ? ስለ ባለቤቴ ምንም ነገር እንድታወሪ አልፈቅድልሽም። ይኸውልሽ እናት ምን ብሎ እንዳታለልሽ ምን ብሎ እንዳገባሽ ምንም የማውቀው ነገር የለም። ግን ዳንኤል አይደለም ለትዳር ለምንም ነገር የማይሆን ሰው እንደሆነ እንጠቅቅ ያውቃለሁ። እንገባሽ? እናቱ ማነሽ? አንቺ ራስሽ ማነሽ? ሚስቱ ነኝ ምናምን ብለሽ እዚህ ስለተቀመጥሽ የብዙ ዓመት የዳኒ ባለቤት ነኝ። ይኸውልሽ እኔና አንቺ ሲጀመር የሚያጣላን ነገር የለም። እኔ ከዳንኤል ጋር ምንም ጉዳይ የለኝም። እና ታዲያ ምንድን ነው የምትይው? ግን ደግሞ ማለት ነው ተረጋግተሽ ካዳመጥሽኝ አንቺ የሚጠቅምሽን ነገር ነው ማለት ነው። ምንድነው የምትነግሪኝ? ምን አይነት የማይሆን ህይወት ውስጥ እየኖርሽ እንደሆነ ነው ላስረዳሽ የምፈልገው። ትሰሚኛለሽ? ስለ ባለቤቴ ምንም አይነት መጥፎ ነገር እንድትናገሪ አልፈቅድልሽም። ይኸውልሽ ይሄ ህይወት ከተመቸሽ እየታለልሽ መኖር ከፈለሽ ነው መብትሽ ነው። እኔ ላንቺ የመናገር ፍላጎቱ ምንም የለኝም። አይደለም ስለ ባለቤቴ ቆይ ልትነግሪኝ እየሞከርሽ ነው? አዎ ባለቤቴ ነው የምትይው። ልክስክስ ዳኒ የሚባለው ሰውዬ አንዳንዱ ከሰማሹ በኋላ ስለ ባለቤቴ ምንም ነገር እንድትነግሪኝ አርፈሽ ቁጭ ብለሽ ማፍረሽ ተቀመጭ። ጸጥ ብለሽ አዳምጫት። ቀጥይ አንቺ። እልሽ ከሰማሽኝ እኔ ዳኒ ነው የማውቀው ከረጅም ጊዜ በፊት ከኔ በፊት እኔ አንቺ መቼ ተወቂው ዛሬ ተወቂው ታንተ ተወቂው እኔ ስላንቺ የሚያገባኝ ነገር የለም። እኔ ስለራሴ ነው እያወራለሁ። እሺ ቆይ ዳንኤል ከሀገር ወጥቶ ይኖር እንደነበር አታውቂ? አውቃለሁ። ከዛ ግን እዛ ሄዶ የግመል ምናምን የሚባለው ስራ እንደሚሰራ ነው የምታውቂው አይደለ? ማውቀው ብቻ ሳይሆን እንደዚህ አይነት ስራ ነው የሚሰራው። እሺ እኔ ማውቀውን ነገር ልንገርሽ። ማውቀውን ብቻ ሳይሆን የኖርኩበትን ህይወት ልነግርሽ እፈልጋለሁ። ዳንኤል ማለት እዛ ሀገር ላይ አረብ አግብቶ ነው የሚኖረው። አንድ ሚስት አይደለም በጣም ብዙ ሚስቶች አሉት። ከነዛ ሚስቶቹ መካከል ደግሞ አንዷን አግብቶ በሚኖርበት ቤት ውስጥ ነው እኔ ዳንኤልን የማውቀው። እሺ ይኸውልሽ በስነ ስርዓት ካዳመጥሽኝ አዳምጪኝ። ያለበለዚያ አይ ተደተረስ ነው ንገሪኝ። ችግር የለውም። አንቺ ይኸውልሽ ምንም አይነት መልስ አትመልሽላት። እሷ አውርታ ከጨረሰሽ በኋላ ታወሪያለሽ። ቀጥይ አንቺ። ከዛ በኋላ እዛ ቤት በምንኖርበት ሰዓት ላይ በጣም በብዙ አሰቃይቶኛል። ለእኔ ፍላጎት እንዳለው በተለያየ መንገድ ያሳየኝ ነበረ። ከዛም በላይ ደግሞ በብዙ ስቃይ አሰቃይቶ ደፍሮኛል። በጣም ብዙ ነገሮች አድርጎኛል። ሚስቱን ያሰቃያታል። ፊልም ነው ምን ነገርኝ? አርፈሽ አዳምጫት እያልኩሽ ነው ያለሁት። አባቱ እያዳመጥኳት ነው። ማስተካከል ያለባትን ነገር ካለ እንዳስተካክላት ነው። ይኸውልሽ እኔ ካንቺ ጋር ችግር የለብኝም። አላቅሽም፣ አታውቂኝም። ይሄንን ላንቺ ዋሽቼ ይሄንን የምናገርበት ምንም አይነት ምክንያት የለኝም። ከፈለሽ ስለዚህ ጉዳይ ባልሽን መጠየቅ ትችያለሽ። ለነገሩ እሱን ለምን ብለው እውነቱን ይነግርሻል እዚህ። ምክንያቱም አሳምኖሽ በምን አሳምኖሽ እንደሆነ እዚህ እያኖረሽ ነው ያለው። ግን ደግሞ ዳንኤል በጣም ብዙ ወንጀሎችን የሚሰራ ከዛም በተጨማሪ ሴቶችን አስገድዶ የሚደፍር ይሄ እናቱ በቃሽ። እሺ አርፈሽ ቁጭ በይ። ለባኪ ምን አድርጊ ነው የምትይኝ? ታታንቺ ጠጋቢ ወደዛ ተነሽ። ተጠጊና ቁጭ በይ። ወደዛ ተጠጊ ያልኩሽ እኮ ነው። ሰምኛለሽ። እኔ መማታት መብት የለሽም። እሺ አርፈሽ ስነስርዓትሽን ይዘሽ ተቀመጭ። አንቺም ደግሞ ባለቤቴን በክፉ ነገር የማንሳት መብት የለሽም። ባክሽ ባልሽ የጨፈረብኝ አንቺ ደግሞ ጭራሽ የታውቂዋለሽ ይል ደግሞ ለዚህ ልክስክስ ሰው እየተከራከሪለታል። አሁንም አፍሽን ዝጊ እያልኩሽ ነው። ቤቢ ቀጥይላት። ገና ብዙ ታሪኮች አሉ። ገና ቀጥይላት አንቺ። ይኸውልሽ እዛ ሀገር ላይ እኔ እንደዛ ማሰቃየቱ ሳያንስ እዚህ ድረስ ተከትሎኝ መጥቶ ሲያስፈራራኝ ነበር። ይሄንን ነገር ለማንም እንዳልናገር ህይወቴን እንደሚያበላሽብኝ ያልቀስ። ከዛም በተጨማሪ ደግሞ በጣም ብዙ ሴቶችን እንደሚያሰቃይ በጣም ብዙ ወንጀሎች ላይ እንደሚሳተፍ አውቃለሁ። ለሷ ማመን አለማመን ትችላለች። ከፈለገሽ ባለቤቷን መጠየቅ ትችላለች። ግን ይሄንን ነው ልነግርሽ የምችለው። አረብ አግብቶ ነበር የሚኖረው። አንድ አይደለም በጣም ብዙ ሴቶችን ነው የሚያገባው። ምክንያቱም በዛ ሀገር ህግ ሴቶች ወንድ ልጅ ብዙ ሴት ማግባት ስለሚችል ከዛ ውጪ ሴቶችን እየሸጠ ነበር ገንዘብ የሚያገኘው። የሚሰራቸውን እያንዳንዱ ነገሮችን አውቃለሁ። በደንብ ነው ገንዘብ የሚያገኘው። ባልና ሚስቶችን በማፋታት
በጣም ብዙ ነገሮችን ነው የሚሰራው ይሄንና ነገር ደግሞ የሰማሁት ከራሱ ከሚስቱ ነው እዛ አረብ ሀገር ላይ ሚስት አለው ገባሽ ስለዚህ ነገር በደንብ ልትጠይቅም ከፈለግሽ እንደፈለግሽ አለሽ ማመንም አለማመንም እዚህ ጭቃ የሆነ ህይወት ውስጥ መቀጠል ትችላለሽ እሱን የሚመለከተኝ ጉዳይ አይደለም ግልጽ ነው አይደለ እኔ ግን ማቀውን ነገር ነው እየነገርኩሻለሁ በቃ ጨራሽ ማውራት የምትፈልጊው ነገር አለ አንቺ ዳንኤል ባሌ ነው ታማኝ ነው መጥተው ባለቤቴን ማውራት ፈልጋለሁ በዚህች ልጅ ፊት ለፊት ማፋጠጥ ፈልጋለሁ ምን ምሳ አዘጋጂ ብሎኛል አልሽና አይደለ ቀደም አሁን ይመጣልሻል ምንም ችግር የለውም ይሄ ባሌ ነው ታማኝ ነው ምትዩን ሰውዬ እንግዲህ ይኸውልሽ እቺን መስኪን ውጭ ሀገር ላይ ደፍሮ እያሰቃያት የነበረ ሰው ነው ማለት ነው ገባሽ ሰሚኛለሽ ያንን ልክስክስ ባልሽን ድጋሚ ማየት ፍላጎት የለኝም ግን ፊት ለፊት ደግሞ ልጋፈጠው ፈልጋለሁ አሁን ላይ ከእንደ ቀልድ ሊመስልሽ ይችላል እሱ መጥቶ ደግሞ አይንሽን እያየ እውነቷን ሲያፍረጠርጥልሽ ልክ ተገበያለሽ ይዛኔ ተግባባን ስራውንም እያንዳንዱ እዚሁ ቁጭ ብሎ ነው የሚነግርሽ ምን እንደሰራ ይኸውልሽ እሷ ማለት ተጎጆዋም አብራለች በቃ ይመጣል አሁን ልክ አይደለም እሷ የምትለው ነገር ልክ አይደለም ቢለኝ አንቄ ነው መዳፋሽ ሰሚኛልሽ አንቺን ባልሽን ማስፈራራት ይበቁ በጣም ጎበዞች ናችሁ ስራ ላይ ነው በጣም ደካማ ይሆናችሁ ሰሚኛልሽ እኔ በጣም ብዙ አይነት ማስፈራሪያ ደረሰኝ ሰው አንቺ ሰሚኝ ሰው አይደለኝ በስራ ደካማ ብንሆን ኖሮ ይሄንን የመሰለ ቤት አንገዛምሽ እኔ ስለናንተ ቤት አይመለከተኝ ከታምጣችሁ እንደገዛችሁ ያንኑን እየነገረችሽ ነው አይደል አቃለኝ በእያንዳንዷ ሴት እንባ ላይ ነው እሺ ይሄ ቤት የተሰራው በእያንዳንዷ ሴት እንባ በእያንዳንዱ ባለትዳር እንባ ላይ የተሰራ ቤት ነው ሌላስ አይሽ ይሄ ባሊ ነው እንደዚህ ነው የምትይው እዛ ሴቶችን እየሸጠ ባልና ሚስቶችን እያፋታ አቦ በእናትህ ዝም በል አንተ ራስህ ዝም በል እያዳመጥሽ አሁንም ድረስ አታምኝም አንቺ እንደዚህ እየሰማሽ ራሱ አይደለ ማትረዲ ቆሻሻውን ሴት ነሽ እያንዳንዷን አሁን ባለቤትሽ ይምጣና እያንዳንዷን ይልቁኑ እናንተ ናችሁ ነፍሰ ገዳዮች አይደለ እሱን እንግዲህ አንድ ላይ የምናየው ይሆናል እቺ እንኳን እቺ ምስኪን ሴት ተደፈርኩ እያለችሽ እንኳን ምንም አታምኛትም ምንም ህሊና የሚባል ነገር የለሽ አዎ ውሸቷን ነው በቃ አልተደፈረችም ውሸቷን ነው እያልኩ እኮ ሸዴን መሆኑን እኮ አብረን ልናይ ነው እኮ ምንም እኮ ይመጣል ካልሆነ ግን እገልሻለሁ እያልኩሽ ነው እኔ ደግሞ ትገይኛለሽ ችግር የለውም ሰላም እንዴ ዳንኤል አንቹሻ ዳንኤል ንገረው በሽተኛ ያለ ባልና ሚስት በሽተኛ ናችሁ እንዴ ያስረዳል አንተ ደግሞ ማን ናቁጭ ባል ቁጭ ባል አርፋ እያልኩ ነው ቁጭ ባል እያልኩ ነው አርፋ ቁጭ ባል ማን አንተ ቆይ ቤቴ ውስጥ ምን ሰራሽ ስለኔ እያንዳንዱን ነገር ታውቃለህ ቁጭ ባል አርፋ ቁጭ ባልና ስለ ካሜራው እናወራለን ቁጭ ባል አርፋ እያልኩ ነው ያለው አዳምጠኝ ማንም እንሰራለ ቤት ውስጥ ስለሱ እያንዳንዱን ነገር ቁጭ ባልና እነግርሃለሁ እያልኩ ነው እነማን ናቸው የት ነው የምታውቃለህ ለምንድን ነው ያነካችሁ እንሰራሉ ቤት ውስጥ ስለ ቤት እኮ ልናወራ ነው አይደል እናወራለን ስለ ቤቱ እያልኩ እኮ ነው ተቀበለላት ወደ ቁጭ ባይ ነይ ቁጭ ባይ ለምንድን ነው እንደ ወንጀለኛ እየሆንክ ያለው የት ነው የምታውቃችሁ ለባለቤት እያንዳንዱን ነገር አልገባኝም ቆይ እኮ ምን ይሰራሉ ቤት ውስጥ ካሜራ ይዘው ምናምን ምንድን ነው የሚሰሩት እና ተረጋጋ መጀመሪያ የት ነው የምታውቃት እሷን ለምንድን ነው የምታነካት ንገራት እንጂ ንገራት ምን ነው የምነግራት እንደደፈርካት እዛ ውጭ ሀገር ሰው እያሰቃያት እንደነበረው ለባለቤት እያንዳንዱን ነገር ንገራት ስለምን ነገር ተናገር ምንድን ነው እንደዚህ የሚያደርግ ፊት ለፊትሽ መጥተሻል አሁን ሁለታችሁ እንድታወሩ ነው የምፈልገው እኔ ማውራት አልፈልግም መስማት ብቻ ነው የምፈልገው ሁለታችሁ አውሩ ዳኒ ምንድነው ተረጋጋና ከሷ ጋር አውራ ከሷ ጋር ምንም ማውራት እኔ ምንም አይነት ውሸት አልፈልግም አሁን ላይ ምንም ማውራትም አልፈልግም መስማትና መስማት ብቻ ተናገራ ምን ይዘጋሃል ንገራት ስላደረከው ነገር እያንዳንዱ ነገር ተናገር ምን ይዘጋሃል አይደለም ዳኒ ምንድነው ቆይ እንደ ወንጀለኛ እሷ ያለችኝን ነገር እውነት ነው ብዬ እንዳምን አደረከኝ አሁን ለምንድን ነው የምታነካት የት ነው የምታነካት ምን ይሰራሉ እዚህ ቤት ማስመሰልን አቁምና ሽመልስን የት ነው ያረከው ሽመልስ ማን ነው እያልኩ እኮ ነው ያለሁት የት ነው ያስቀመጥከው ሽመልስን ሰውዬ ልቀቀኝ ሽመልስን የት ነው ያረከው እንዴ አንተ ቆይ ሱሳለኝ ሽመልስን የት ነው ያስቀመጥከው አዳምጠኝ ምን ልሰራ ነው ቤት ውስጥ መተዝ ጋር እኔን ልታቀኝ ፍላጎት ያለ ቤት ውስጥ የገባሁት ሽመልስን ፈልጌ ወንድሜ ስላንተ ሽመልስ ስላንተ ወንድም እኔ ምን አገባኝ አግተ እንዳስቀመጥከው እያንዳንዷን ነገር ጠንቅቄ አውቃለሁ ምን በየ ነው ማግተው ነው ወንጀለኛ ነኝ ያልከኝ ነው በሚገባ
ሰው የማይሆን ቃላት እያወራነች። ኧረ እባክህ አሁን ድንገት ተነስተልኝ ባንቺ አፍሽን እንችላለን። ለምን ነው አፌን የምዘጋው? ሰማኛለህ? እስከዛሬ ድረስ ዝም ብዬ ቆየት ነው የምታውቀው። ፍቅርን ያላቃትም እና ምንድን ነው የምትላት? ነው ያየሁት ያለሁት አባቱ ልጅቷን ምንድን ነው የምትላት? ምን አድርጊ ነው የምትላት? የኔ ጓደኛ ብትሆንስ ለምን ነው የምትጮህባት? የት ነው የምታውቃት እኮ? ለምን ታላዚ ነው ዘለመታ ያነከኝ? ጓደኛሽ ነች እንዴ? ጓደኛሽ ነች? ለምን አነካት ዘለክ? ጓደኛሽ ነች? ይኸውልህ ቀልድህን አቁም እሺ። ሰማኛለህ? እኔ እናንተ የት እንደምንተዋወቅ ምን ስታደርግ እንደነበር እያንዳንዱን ነገር በሙሉ ነግሬያታለሁ። አሁን ምንም ነገር ሳትደብቅ ሁሉንም ነገር የነገርኩህን ነገር በሙሉ ትነግረኛለህ። እኔና አንቺ ለምን ሰማኛለህ? ካላወቀኝ ታዲያ ለምን ዘላ አንቺ ምናምን ብለህ ለምን አነከኝ? ንገረኝ። ነው ሁሉንም ሰው ነው የምታንቀው። ተናገራ። ሰማኝ ሽመልስን ስለምትለው ሰው ሁለተኛ እቺን ሴት እዛ እንደደፈርካት ብዙ ሚስቶች እንዳለው እያንዳንዷን ነገር እቺን ሴት ተናገር። ለምን አነካት እያልኩ ነው እኮ ዳኒ። ለምን ዘለክ አነካት እያልኩ ነው። ገና ፊት ለፊት ስገባ እኮ ጓደኛዬ ብትሆንስ ገና ፊት ለፊት ስገባ ምን እንዳለችኝ ያለይሻል? ምን አለች? ምን አልተናገርኩኝም። እኔ እኮ እዚህ ጋር በላይ እንግዲህ መቀላለዱ ይበቃናል። እያንዳንዷን ነገር ትናገራለህ አትናገርም? ዳንኤል ትናገራለህ አትናገርም? አቦ በእናትህ እዚህ በጀርባ የሆነ አትጩብኝ። ትናገራለህ ወይስ አትናገርም እያልኩ ነው ያለሁት። ገና በር ከፍቼ ሲገባ እኮ ነው ገና እየጠቀሰኝ። ስለ በር እየጠየቅኩ አይደለም። ሽመልስ ሴት ነው ያለውና ስለዚህ ሴት እያንዳንዷን ነገር ተናገር። አትንካው፣ ባለቤቴን አትንካው። እኔ ሁለቱ እንዲነጋገሩ ነው የምፈልገው። ይኸውልህ ስለዚህ ሴትም እያንዳንዷን የምታውቀውን ነገር አውራ፣ ስለ ሽመልስም እያንዳንዷን ነገር አውራ። ቶሎ በል። ስለምን ሽመልስ ነው የምታወራው? ስለምን ሴት ስለምን መደፈር ነው የምታወራው? እኔ ምን አገባኝ የምትደፈር? እኔ ምን አገባኝ ወንድምህ ቢታገኝ? ምን ማለት ነው? ምን አገባኝ ማለት ምን አገባኝ እንዴ? ምን ማለት ነው? እኔ ብትደፈር ምን አገባኝ ነው የምትለው? አንቺ ነሽ የተደፈርሽው? እሷም ሴት እኔም ሴት እና ምን አገባኝ ታደሰው ብትደፈር? ምን ማለት ነው? ምን አገባኝ እያለ ያለውን ሰው ታውቂያለሽ? ዳኒ እንደዚህ ነው እንዳንተ እና እኔ ምን ላድርግ ታዲያ? እንዴ እያለ ያለውን ነገር ተረድተሽዋል? እሷ የነገረችኝን ነገር እንዳምን እያደረከኝ ነው አሁን ላይ። ምን ማለት ነው? ምን አገባኝ ማለት? እኔ ብትደፈርስ በሷ ሰዓት በሷ ቦታ እስኪ አስበኝ። እኔ አሁ ሴት ነች ብትደፈር፣ አው የሴት ምን አገባኝ ይባላል ታዲያ ዳኒ? እና ምን ላድርግ ታዲያ? ጨቀጨቁኝ እኮ ጭራሽ አነካታው ደግሞ ምን አገባኝ እና እሺ ምን ልበል? ጠበቃ ልቁምላት? ጠበቃ ልቁምላት? ጠበቃ ልቁምላት ፈልገሽ ነው? እኔ እንደዛ አላልኩም። ጠበቃ ልቁምላት? ጀመር ካንተ ከዚህ የተሻለ ነገር ምን ይጠበቃልና ነው? ይሰማሻት ነው የምትለው? ምንድን ነው? ምን ላድርግ? ጠበቃ ልቁምላት ፈልገሽ እናት ንገረኛ ፍቅር። ይኸውልህ ዳንኤል ከዚህ በላይ ማስመሰልና መዋሸቱ ይበቃል። ሲጀመር ማስመሰሉ የተካንክበት እኮ ነው። እንዲለኝ አልፈልግም። እንዴ ካንተ ከዚህ የተሻለ ነገር አልጠብቅም። ሲገባ እኮ ነው እየጠቀሰችኝ። የሚያሳንቅ ነው ለኔ ነገር ቤት ውስጥ ነው ካንቺ ጋር ቁጭ ብላ እንዴት ነው ታዲያ ማላንቃት? ካንቺ ጋር ቁጭ ብላ እኮ ነው ለማማለልና ለመጥቀስ የሞከረች። እንዴ ማንን? አንተን? ሲሰኝነት ነው እንጂ የራስህ ሰማሻታ? እንደዚህ እባክህ እየተቅለሰለስክ አታውራ። እናንተ ምን ተዋወቅበት ቦታ ነው? ከዚህ በላይ መቀላለዱና መወሻሻቱ ይበቃናል። አሁን እቺን ሴት የት እንደምታውቃት ተናገር። የት አውቃታለሁ? በቃ ምን አውቃታለሁ? እኔ ይኸውልህ ነገር በምንግባባበት ቋንቋ ነው የምናወራው። እቺን ሴት የት ነው የምታውቃት እያልኩ ነው ያለሁት። እቺን ሴት በምን ጉዳይ እንደምታውቃትና ዳኒ ስለሚያለሽ ይሄ ትዳር አይደለም። በኋላ እኔን ራሴን ነው የምታመሰግኝ። ዝም በይ አሁን ዝም በይ ዳንኤል፣ ሰዓታችንን አትግደልብን። እንደዚህ ልታስደበድብኝ ምናምን ነው አይደለ? ቤት ውስጥ ምናምን ቁጭ አድርግሻቸው ምናምን ነገር የጠበቅሽ ገና መሻየው ገና በአንተ ምክንያት እኔ ነኝ የተደበደብኩት። እሺ አሁን ቀጥታ ወደ ጉዳያችን። ለእንኳን ዝም ምንድን ነው ጉዳይ? እቺን ሴት የት ነው የምታውቃት? ለምንድን ነው የደፈርካት? አላውቃትም። ለምን ብዬ ደፍራታለሁ? ጭራሽ እኔ ነኝ የምደፋሪው? ደፋሪው ምን ነኝ? ሽመልስ ሴት ነው ያለውሽ። እሺ ስለምን ሽመልስ ነው? ሽመልስ ወንድሜ። እኔ ምን አቅላለሁ? ያንተን ወንድም እንኳን ወንድምህን እኔ አንተን አውቃለሁ እንዴ? እኔንማ በደንብ ቆይ በመጀመሪያ እኔን የምታውቀው እንደዚህ አይነት ስራ ላይ ታውቀኛለህ። እኔ እንደዚህ አይነት ስራ ላይ ነው የምታውቀኝ። እኔን ገባ? አሁን ትናገራለህ እናገራለሁ። ዛሬኛን ለመግደል ነው እንደ የመጣችሁት? ቆይ እንደዚህ አይነት ነው እኔ የምታውቀኝ። እሺ ቀና ብለህ እያንዳንዷን ነገር ታወራታለህ። እቺን ሴት የት ነው የምታውቃት? ለምንድን ነው የደፈርካት? አረብ ሀገር እያለች እያንዳንዷን ትናገራለህ። ተግባባን? ዝም ብላችሁ አዳምጡት። አሁንና ጀመር።
ዳንኤል እየጠበቅኩ ነው። ኮከኔ ምንድን ነው የምትፈልገው? እሺ ምን እየሰራህ እንደነበር እዛ ውጭ ሀገር ወጣ እዛ አረብ ነኝ ግመል ጠብቃለሁ ምናምን እያልክ እቺ ባለቤትን ስታልታልላት የነበረው እቺን ሴት እንዴት እንደደፈርካት እያንዳንዷን ነገር እንድትነግረኝ ፈልጋለሁ። ለብቻ እነግራለሁ። በቃ ችግር የለውም። ምንድነው ለብቻ? እኔ ነግሬያታለሁ። እውነት መሆኑን ከተናገርክ ብቻ በቂ ነው ራሱ ሲጀመር። እሷም ሁሉ ነገር ነግሬያታለሁ። ስለሰሙት ምንም ችግር የለውም። አውራ በጣም ግራ ገብቶኛል። ምንድነው? ቆይ እናንተ ሰዎች ልታሳብሉኝ ነው እንዴ? ይሄውን እኮ ከባልሽ አንደበቱ እያንዳንዷን ነገር ልትሰሚ ስለሆነ ተረጋግተሽ አዳምጪው። ዳኒ ነገራቸው። የምትናገረው ነገር ካለ ተናገር። ምኑ ልንገራቸው? ሁሉንም ነገር የምትናገረውን ነገር ንገር። አረብ ሀገር ምናምን ስትሰራ እንደነበር ተናገር። ነገራት ሁሉንም በላዩ ላይ ነገር ሚስት እንደደረብክባት በዛ ላይ ሴቶቹ እንደምትደፍር ስለምትሰራቸው ወንጀል ሁሉንም ነገር ንገራት። አሁን ሁሉም ነገር ወጥቷል። ምን ቀረክ? ዳኒ እየጠበቅኩ ነው። እሺ በመጀመሪያ አንቺ ተረጋጊ። ተረጋግቻለሁ። አውቃለሁ እንደሚያበሳጭሽ ከኔ ምንም እንደዚህ ሌላ ወሬ አልፈልግም። እኔ እውነቱን ነው የምፈልገው ዳኒ። እየጨውሽብኝ እኮ ነው። ንገረኝ። የምትናገረው ነገር አለ። እኔ ለቅቄት የተሰደድኩት እኮ የምትናገረው ነገር አለ። ንገረኝ። እንድንኖር ተሻለ ነገር እንዲኖርም ብዬ ነው አይደል? አረባካ አንተ ሰውዬ ትክክለኛውን ተናገር። ታሪካችንን አውቃለሁ። እኔ ሌላ ነው የምፈልገው፣ ሌላ ወሬ ነው እንጂ ታሪካችንን አውቃለሁ በደንብ። እሱ ያለችው ነገር እውነት ነው ወይ? አዎ እውነት ነው። አይደለም እውነት ነው። አዎ ልክ ነሽ። ለማመን ይከብዳል። ተረጋግተህ እየነገርከኝ እኮ ነው ዳኒ። ሁሉንም ነገር አዳምጪው። አንቺ ተረጋግተሽ አዳምጪው። ገና መች ነገርሽ እንዴ? ብዙ ነገር እኮ ነው ያለው ገና። ዳኒ በል አውራ አሁን። ወይኔ አምላኬ ውሸት ነው በለኝ። ምንድነው? ቆይ ያልከኝ አለው እውነት ነው። አትንካኝ፣ እንድትነካኝ አልፈልግም ዳኒ። ተረጋግተሽ ቁጭ። ሁሉንም ነገር እኮ ገና እኮ ሊያወራ አይደል? ነገረችኝ እኮ ጨረሰች እኮ እሷ። ነግራኝ ያልሰማሻቸው ገና ብዙ ነገሮች አሉ። ሰው እንደሆንክ ንገራት ዳኒ። ንገረኝ። ትዕግስቴ እያለቀ ነው። በቃ ከነገሩሽ አይደለ? ነገረችሽ አይደለ? ሁሉ ነገር ከነገረችሽ በቃ ሁሉ ነግራኛለች አልሻለ። ለምን? እኔ ምን አጠፋው? ምንም። ለምን እንደዚህ ያደረክ ዳኒ? ምንም አላጠፋሽም እኮ ምንም አላደረግሽም። ግን በቃ አንዳንዴ ደግሞ የማይሆን አጋጣሚዎቹ ደግሞ የማይሆን ነገር ውስጥ ደግሞ ይከትሻል። የማይሆን አጋጣሚ? አዎ የማይሆን አጋጣሚ ውስጥ። እስኪ ንገረኝ የማይሆኑትን አጋጣሚዎችህን። ብቻ ከባድ ነው። ይሄ ነው ብዬ ልነግርሽ በጣም ይከብዳል። ስታደርገው ግን አልከበደህም? ንገረኝ። በጊዜው ላይ ተጸጽቻለሁ። እባክሽን ፍቅር ተረጋጊ እባክሽ። እኔ ስንት ዓመት አንተን እዚህ ቁጭ ብዬ ብቻዬን ስጠብቅህ። እስኪ አሁን አንቺም ተረጋጊና ከሷ አንደበት ለምን እንደዚህ እንዳረገ እንዴት እንደዚህ እንዳረገ ሁሉንም ነገር አንድ ባንድ አስረዳን ዳንኤል። ምንም እንዳታወሪ አንቺ። ይኸውልህ መጀመሪያ ላይ እኔ ከሚስቴ ጋር ጭራሽ ተለይቼ መኖርም አልፈልግም ነበር። አውቃለሁ አሁን ላይ ይሄን ነገር ስትሰሚ ምን እንደሚሰማሽ አውቃለሁ። ነገር ግን ደግሞ ከመጀመሪያው ጀምሮ ካንቺ መለየት እንደማልፈልግና እኔና አንቺ መቼም መለየት እንደማንችል ታውቂያለሽ። አዳምጡት። ጥሩ ቀልደኛ ነህ። እሺ ቀጥል ዳንኤል። አፍሽን ዝጊ። ከዚህ በኋላ ምንም እንድትይኝ አልፈልግም። ዳኒ ምንም እንድትናገራት አልፈልግም ከዚህ በኋላ ልጅቷን። አንተ ያበላሻት ልጅ ናት። በቃ እየቆምሽላት ነው። አሁን ንግግርህን ብቻ ነው መስማት የምፈልገው። ተናገር። ከኔ ምንድነው የምትጠብቂው? ምክንያትህ ምንድነው? እየጨውሽብኝ እኮ ነው። ምክንያትህ ምንድነው? አሁንም ጮህብሃለሁ። እንድትጮህብኝ ደግሞ አልፈልግም። አረ አትፈልግም? ይሄ ሁሉ ነገር ያደረገችብን ሴት መጮሃን የገረመህ? ንገረኝ እስቲ። አይመለከትሽም አይደለ? አይመለከተኝም። ቀላል ይመለከተኛል። አሁን ቀልዱን አቁምና ወደ ጉዳያችን እንግባ። ቀልድ አይደለም እያወራሁ ያለሁት ቁም ነገር ነው እየተናገርኩ እኮ። ለምን እንደዚህ እያረክ እንዳለ እያንዳንዷን ነገር ንገረን እያልን ነው። ሁላችሁም እንድትጮህብኝ አልፈልግም። እኔ ፈልጌና ወድጄ ያደረኩት ነገር አይደለም። ተገደህ ነው? አዎ። እኮ ማን አስገድዶ? ማን ገርፎ ነው? በእናትህ አንቺን ለማኖር ብዬ እዚህ ጋር ስንት መከራን እንደመበላ ታውቂም እንዴ? አንቺን ለማኖር አንቺን ለማስደሰት ብዬ ሀገር ለቅቄ የማየውን ነገር ውስጥ ገብቼ አይደል እንዴ?
ሴቶችን መድፈር፣ ሴቶችን መሸጥ አንቺን በደስታ ለማኖር ብዬ ነው። ገንዘብ የት እያመጣው ይመስልሻል? ከዛ በኋላ መጣ ከኔ ጋር ልተኛ አይደለ? ይሄ ምን አይነት ስርዓት ነው ዳኒ? አንተ እንደዚህ አይነት ሰው አልነበርክም። አቃለው እኮ እንዳልነበርኩ ላንቺ ብዬ እንዳትል ደግመ እንደዚህ አይነት ደጋግሜ እላለሁ። ላንቺ ብዬ ነው እንዳትለኝ ዳኒ። እንደዚህ አይነት ስራ እየሰራክ እኔን ለማኖር አይደለም። እስኪ እናዳምጠው። እስኪ ይሄን ስራ እኔ እንደማልወደው ተረጋጊ አንዴ ጨርስ። እስኪ ቆይ አፍሽ እንድከፍች አልፈልግም። ጨርስ። አትናገራት ብያለሁ ዳኒ። እሷን ደጋግሜ እሷንም አንቺንም ሁላችሁ ደግሜ አትበል። በቃ አሁን ዳኒ እውነቱን ተናገረ። የምትናገረውን ነገር ካለ ተናገር። አልልም። ለምንድን ነው የምለው? ቆይ አንዴ ተረጋጊና አንቺ ዳንኤል ሁሉንም ነገር እያንዳንዷን ጭራሽ ተበድዬም ጥሩ አቃል ተበድለሻል። አይልሽ እህበለሽ የምታዳምጪኝ ከሆነ ከነ ምክንያት ይነግርሻለሁ። አው በደስታ እየኖርኩ ነበር። በደስታ በመኖርበት ታይም ላይ ደግሞ የደስታ ምንጭን አጥቻለሁ። ያጣሁት ደግሞ አባቴ ነው። በአባቴ ደስታ ነበር የምኖረው። አባቴ ደግሞ ለኔ ሁሉ ነገሬ ነበር። የመኖሬ ምስጢር፣ የመኖሬ ትርጉም ነበር። በቃ ምክንያት የአባቴ ነበር። በቃ አይቸግረኝም፣ አይርበኝም፣ አይጠማኝም፣ አይበርደኝም። በቃ ሁሌ ተመችቶኝ ነበር የምኖረው። ግን በዛ ታይም ላይ ግን አባቴ በታሰረበት ጊዜ ላይ ግን ሁሉ ነገር ነው የጎደለብኝ። ቀኑም ጨለማውም አንድ ነው የሆነብኝ። ምንም ማድረግ አልቻልኩም። በዛን ሰዓት ላይ ያለኝ አማራጭ እዚህ ጋር ቁጭ ብዬ ሚስቴን ማስከፋት ወይም ደግሞ ሚስቴን በራብ በብርድ ማሰቃየት ሳይሆን ተሰድጄ ወጥቼ ለሚስቴ የሚያስፈልጋትን ነገር ሁሉ ማድረግ፣ ከዛም በተረፈ ደግሞ ለወደፊት ህይወታችን ያለኝ የሚያስፈልገኝን ነገር ማሟላት። በቃ ያለኝ አላማ በቃ ከሀገር ወጣሁ፣ ተሰደድኩ፣ ሄድኩ። ሄጄ በገባውበት ቤት ስራ በጀመርኩበት ቤት ላይ ግመል ምናምን ነበር የምጠብቀው። በዛ ሰዓት ላይ የምሰራባቸው ሰዎች ዘመድ ነገር አለች። ይሁን በእድሜም በአካልም እኮ ከኔ በጣም የማንገናኝ የማንመጣጠን አይነት ሴት ነች። እና በዛን ሰዓት ላይ የሆነ መጣችና አይዞህ እየበረታህ ነው እየለመድከው ነው ምናምን። አዎ እየለመድኩ ነው አሁን እግዚአብሔር ይመስገን ምናምን እያወራኋት እያለ ትዳር አለህ እንዴ አለችኝ በመሃል። እኔ የሆነ በቃ ይሄ ነገር ሁሉ ይፈጠራል ብዬ አላሰብኩም ነበር፣ ግን የለኝም አልኳት። ከዛ በዛን ሰዓት ላይ በቃ እኔ ለማማለል በቃ የማታደርገው ነገር የለም። ብዙ ነገር ትላለች፣ ትመጣለች እኔ ጋር ሁሌ በቃ ግመሎች ቦታ ላይ ትመጣለች፣ እዛ ቤት ላይ ትመጣለች ምናምን፣ ምኝታ ክፍሌ ሁሉ ሳይቀር ትመጣለች። ከዛ የሆነ ሰዓት ላይ በቃ ገንዘቤን ይል ገንዘብ እሰጣለሁ በቃ ምናምን ትለኛለች። እሺ አልኳት። ከዛ የሆነ ሰዓት ላይ ገንዘብ ሰጠች። ለምን እንደሰጠችኝ እንኳን ሳይገባኝ ገንዘቡን ተቀበልኳት። ገንዘቡን ከሰጠችኝ በኋላ እኔን የማይሆን ወጥመድ ውስጥ መክተት ጀመረች። በቃ ምኝታ ክፍሌ እየገባች ምናምን አብራኝ እንድትተኛ ምናምን ትፈልጋለች። በዛ ሰዓት ደግሞ እኔ እንዳልጨው እኔ አልፈልግም ብል እኔ በህይወት ያደጋ ነው። ምን ማድረግ አለብኝ? በቃ ከሷ ጋር አብሬ ተኛ። ከዛ በኋላ ያለኝ አማራጭ ከሷ ጋር አብሮ እሺ ብሎ በፍቃደኝነት መተኛት ለገንዘብ ብለህ። ከዛም ገንዘብ ትሰጠኛለች፣ እልክላታለሁ ለሚስቴ። ሚስቴ ሰርቼ እንደምልክላት ነው የምታውቀው። በቃ ከዛ መሀል ግን የሆነ ሰዓት ላይ ካላገባኸኝ ምናምን አለች። አይ እኔ ላገባሽ አልችልም፣ እኔ በቃ ካንቺ ጋር መኖር አልችልም ስላት ለምን እንዴት ምናምን አለችኝ። ከዛ እውነታውን ለመናገር ተገደድኩ። በቃ እኔ አገሬ ላይ የምወዳትና የማፈቅራት ሚስት አለችኝ። እሷን ትቼ ነው የመጣሁት። እሷን ለማስደሰት ለእሷ ደስታ ስል ነው ሰርቼ ገንዘብ ለማግኘት ስል ነው እዚህ ጋር የመጣሁት ምናምን ስላት በቃ ቤተሰቦቿ ምናምን እንዳለ በሙሉ ሁሉም አወቁ። በቃ ሁሉም ጓሉብኝ ምናምን። ከዛ በኋላ እሷ ምን ትለኛለች? በቃ አሁን አንተን አሳስርሃለሁ፣ ከዚህ አባርርሃለሁ ምናምን እያለች ታስፈራራኛለች።
ከዛ በኋላ እኔ አላገባሽም ስላት እየሄደች ለሰዎቹ እየሄደች እችኛዋን ግመል እንደዚህ ያደርጓት፣ እችኛዋ ግመል እንደዚህ ብላ፣ እችኛዋን እንደዚህ። ግመሎቹ በጣም ብዙ ናቸውና ከነዛ ውስጥ ቁጥር ስፍር የላቸውም። አንደኛዋን ግመል ሽጦ ምናምን እንደዚህ ለሰው ሰጥቶ ምናምን ያልች ነገር ታያይዝብኛለች። ከዛ በዛን ሰዓት ላይ ሳስበው ልታስገድልኝ ነው ወይ ደግሞ ልታሳስረኝ ነው፣ በቃ የማይሆን ቦታ ውስጥ ልትከተኝ ነው። ከሷ ጋር እንደዛ እያልኩ እየተጨቃጨኩኝ ባለበት ሰዓት ላይ የሆኑ ሰዎች አገኘው እንዳጋጣሚ። ከዛ እነዛ ሰዎች ምን ሆነ ነው ምናምን አሉ እና ያለውን ነገር ነገርኳቸው። ከዛ ያለውን ነገር ሳጫውታቸው ለነሱ በቃ አይዞ በቃ አታስብ፣ ከኛ ጋር ትሰራለህ፣ በቃ እኛ አሪፍ ስራ እንሰጣለን፣ አሪፍ ክፍያ እንከፍላለን ሲሉኝ እሺ ብዬ እንደገና ከነበርኩበት ከሴትዮዋን ትቼ ምናምን ከዛ ያን ሁሉ የነበርኩበትን ትቼ እንደገና አዲስ ካገኘኋቸው ሰዎች ጋር ሄድኩኝ። ከነዛ ሰዎች ጋር ሄጄ ስራው ምንድነው ምናምን ብዬ ስጠይቃቸው ስራውን መናገር አልፈለጉም። ከዛ ያለኝ አማራጭ የሚሰጡኝን ስራ እስኪሰጡኝ ድረስ በትዕግስት መጠበቅ። ስራውን ሳልጀምር ስራውን ሳይነግሩኝ ቀድሞ ክፍያ ከፈሉኝ። በቃ አሪፍ የሆነ ክፍያ ከፈሉኝ። ይሄ ቤት ሊገዛ የቻለበት ምክንያቱም ደግሞ አንድ እሱ ነው። የመጀመሪያ ክፍያ ከዛ ያን ብር እንደሰጡኝ ወዲያው ነው ሌላ ማንም የለኝም ከሚስቴ ውጭ ለሷ ላኩላት። ይሄን የመሰለ ቤት ገዛች። ከዛ በስንተኛው የሆነ ዕለት ነው ምሽት ላይ የሆነ ቦታ እንሄዳለን አሉኝ። እሺ ብዬ ሄድኩኝ ተከትዬ። ከዛ ስሄድ በቃ ባልና ሚስትን እንዳፋታ ምናምንና ሴቶቹ ሁሌ ከኔ ጋር እንዲተኙ ምናምን ገንዘባቸውን ከባላቸው ጋር ያላቸውን ንብረት እንዲካፈሉ ምናምን ትዕዛዝ ተሰጠኝ። በቃ አንዴ ገብቼበታለሁ፣ አንዴ የተሰጠኝን ገንዘብ በልቻለሁ። ምንም ማድረግ አልቻልኩም፣ አማራጭ የለኝም። ከዛ አንዲትን ሴት ከባሏ ጋር አፋትቼ አብሬ ከሷ ጋር መተኛት፣ ገንዘብ መቀበል፣ ይሄ ነው ስራዬ። ከዛ በኋላ የአንድን ሴት ገንዘብ ተቀብዬ ድጋሚ አንዷንም ስደግም ገንዘቡም እየጣፈጠ ይመጣል። ከዛ ፐርሰንቱም እየገባኝ እያወቅኩት የሥራውን ባህሪ እየለመድኩት መጣው። ከዛ በኋላ መውጣት አልቻልኩም። ከዛ በምኖርበት ታይም ላይ የሆነ ሰዓት ላይ ይህን ስራ በምሰራበት እየሰራው ባለውበት ሁኔታ ላይ መጀመሪያ ስኖርባቸው የነበሩት ሰዎች የሆነ አጋጣሚ ላይ ተገናኘ። ሲያገኙ እንዴ አንተ ሄደህ የለ እንዴ አገርህ ገብተህ የለ እንዴ እዚህ ጋር ምን ትሰራለህ? እያጭበረበርክ እየኖርክ ነው እንዴ ምናምን ነገር ብለው ሊያሳስሩኝ በፖሊስ ሊያስይዙኝ ምናምን። ከዛ አረባካችሁ ገንዘብ ከሆነ የምትፈልጉት ገንዘብ እሰጣችኋለሁ፣ ከዛ ውጭ እኔ ምን አድርገው ነው የምትሉኝ? በቃ እኔ መስራት እፈልጋለሁ፣ ሰርቼ መኖር ነው የምፈልገው፣ እባካችሁ እኔ ስራ እየሰራሁ ነው ያለሁት፣ እባካችሁን ተወኝ ምናምን ስላቸው አንድ ነገር ምንልህን ካደረክ ችግር የለውም ትኖራለህ። ምንድነው ማድረግ እንዳደርግላችሁ የምትፈልጉት? ገንዘብ ከሆነ ስጣችሁ ስላችሁ ገንዘብ አንፈልግም። ምንድነው የምትፈልጉት? እህታችንን እንድታገባት እንፈልጋለን። እኔ ደግሞ እሱን ማድረግ አልችልም፣ ሚስት አለችኝ ስላቸው ደግሞ በቃ በዛ ሀገር ህግ ደግሞ 3 4 5 6 ሚስት አግብተህ መኖር ትችላለህ፣ ችግር የለውም ይኖርህ። እዚህ እስካለህ ድረስ ግን የእሷ እንድትሆን እንፈልጋለን። ካልሆነ ግን አንተ ከዚህ መውጣት አትችልም፣ ከዚህ መኖርም አትችልም፣ ከዚህ እናስገድልሃለን ወይ እናሳስርሃለን። ከመኖር መሰናበት አይደለም የሚባለው። ለመኖር ስል እሺ አልኩኝ። እሺ ብዬ ስስማማ ግን ደግሞ እኔ ሄጄ ሚስቴን አይቼ መምጣት አለብኝ። በዚህ በፍቃደኝነት የምትስማሚ ከሆነ ነው ምናምን አልኳት። ትሻለች በዚህ ተስማማን። ከዛ በኋላ ገንዘብ ምናምን ነገር ያው እንደፈለጉ ይሰጡኛል ምናምን ተስማምቻ አብሬ ይኖርኩ ያለ የሆነ ሰዓት ላይ በቃ ለአንድ ወር ፍቃድ ጠይቄ መጣሁ። ለአንድ ወር ፍቃድ አስፈቅጄ ከመጣሁኝ በኋላ በቃ ከሚስቴ መለየት አልቻልኩም። 2 ወር ቆየሁ። ሚስቴን በምንም በየትኛውም ቦታ በየትኛውም ጊዜ የምትጠገብ አይነት ሚስት አይደለም ያለችኝ። ከዛ 2 ወር ቆየሁ። ከ2 ወር በኋላ ይደውሉልኛል። ከዛ በፊት በቃ ወር ሳይሞላ ሁሉ ይደውላሉ። መቼ ነው የምትነሳው? መቼ ነው የምትመጣው? ሁሌ ትደውልልኛለች። እመጣለሁ ምናምን እያልኩ 2 ወር ሞላ። ከዛ በኋላ
በሁለት ወር አካባቢ ደውላ ምናምን የሆነ በቃ ድምጿ ምናምን ለሰስ ብሎ ምናምን ነገር በቃ የሆነ ትህትና በተሞላው መልኩ ነው የምታዋራኝ ማለት ነው። ከዛ የተወሰነ ቀን ጨምሪልኝ ምናምን ነገር ስላት በቃ እሺ ጨምሬልሃለሁ ይሄን ያህል ቀን በቃ አንድ 5 ቀን 10 ቀን ቆይተና በቃ ግን ቶሎ ለመምጣት ሞክራለች። እሺ ብዬ ቆየሁኝ ምናምን ከሚስቴ ጋር በቃ አሪፍ ጊዜ አሳለፍኩኝ። ከዛ በኋላ ከሁለት ወር በኋላ ተመልሼ ስሄድ እዚህ ያሉኝ ገና ከመሄዴ በፊት የሆነ ሰውነቴ ምናምን በቃ እየተቀያየረ መጣ። ሰውነቴ የሆነ ዝም ብሎ የሆነ የማይገባ አይነት ባህሪ የለም የሆነ ዝም ብሎ በቃ ያልተለመደ አይነት ባህሪ የሆነ አንዳንድ ዝም ብሎ ማሳከክ የሆነ ሰውነቴ ዝም ብሎ ማባበጥ ምናምን ነገር። ከዛ የሆነ ሰዓት ላይ አንድ ያው ለሄድ ምናምን አካባቢ በቃ ሁለት ወር ምናምን አካባቢ ሲሞላ በቃ ብልቴ ምናምን ሁሉ በቃ ቁሞ መቅረት ጀመረ። በቃ አይተኛ ምናምን ነገር በቃ ቁሞ ብቻ ቀረ። ከዛ በኋላ ተነስቼ ስሄድ እቺ ልጅ እዛ አገኘኋት እና አላቃትም። ከዛ በፊት እቺን እዛ አገኘኋት። በቃ ስታየኝ ሁሉ ደነገጠች፣ ፈራች ምናምን አይነት ነገር። በቃ ከዛ በኋላ እኔ ምን እንደሆንኩኝ አላቅም። በቃ ጸባይ እየተቀየረ ሁሉ ነገር እየተቀያየረ መጣ። ከዛ በኋላ እቺ ልጅም ስታየኝ ስትፈራ እያዋልኩ እያደርኩኝም ደግሞ እኔ እሷ መኝታ ክፍሏ ውስጥ ሲሄድ እየገባሁኝ ምናምን እየገባሁ እወጣለሁ እሄዳለሁ ምናምን የሆነ ሰዓት ላይ በቃ እያልኩኝ ለምደኛ አልቻለችም። ከዛ የሆነ ሰዓት ላይ ራሴን አላቅም ምንም ራሴን በማላቅበት ታይም ላይ መኝታ ክፍሏ ውስጥ ገብቼ ደፈርኳት። ያም ደግሞ በዛን ሰዓትም ያ ሁሉ ሲሆን ግን ብልቴ ጭራሽ መተኛት የለውም። በቃ መተኛት አይችልም። በቃ እንደቆመ ነው በቃ ይቀር። ከዛ እሷን ከደፈርኳት በኋላ ነው ብልቴ ወደ ነበረበት የተመለሰው፣ ሰውነቴ ሁሉ ወደ ነበረበት የተመለሰው። ከዛ በኋላ ነው ይሄ እኔ ወደ ራሴ ማንነት የተመለስኩት። ስለዚህ እባክሽን እስቲ ይቅርታ ተነስና ቁጭ በለው። ተነስ። እሺ ይቅርታ አድርጊልኝ። መቼም ይቅርታ አላደርግልህም። ተነስ ዳኒ ተነስ። እሺ ይቅርታ ሳታደርጊልኝ እዚህ አይደለም። ተነስ። አጥፍቻለሁ እኮ ተነስ። ግን ደግሞ ይሄን ሁሉ ያደረኩት ወድጄ አይደለም። እሺ ይቅርታ አድርጊልኝ። ይሄ ነው እንግዲህ እንደዛ የምትመጻደቅበት። እሺ ተነስ። አንቺም ይቅር በይኝ። ዘርበልኝ። ለኔ እንድትጠጋኝ አልፈልግም። የኔ ይቅርታ ምንም ነገር አያደርግልህም። እባክህን ተነስ። ፈልጌው አይደለም እኮ እባክህ እሺ ተነስ። በቃ እሺ ልቀቀኝ፣ አትንካኝ። በቃ ዞር በል። እሺ ይቅር በይኝ። እሺ በቃ ዞር በል። ይቅር ብያለሁ። ተነስ ከሌለ ቁጭ በል። እሺ ይህን ሁላ ነገር እዛ አሳለፍክ፣ ምን አልክ፣ ብዙ ነገሮችን አደረክ። እሺ እና ሁሉንም ነገር እንግዲህ እንደሰማችሁት ነው። እሺ ስለ ሽመልስ ጉዳይስ? ሽመልስን የት ነው ያስቀመጥኩት? ሽመልስን እኔ አይደለሁም ያስቀመጥኩት። አባቴን ያሳሰረው ሽመልስ ነው። አባቴ ከታሰረ በኋላ የሁላችንም ህይወት ተበላሽቷል። የኔ ህይወት ብቻ አይደለም እንደዚህ ተበላሽው። የኔ ህይወት ብቻ አይደለም እንደዚህ ምስቅልቅል ይወጣው። የብዙ ቤተሰቦች ህይወት ነው ምስቅልቅል ይወጣው። አባቴ ለብዙ ሰው መከታ ነበር። እናቴ ያለሱ ማን አላት? እናቴ ደግሞ በጣም ሃርድ ሰው ነች። በጣም ከባድ ሴት ነች። አይ ዝም ብሎ እንደማንኛውም ሴት ምናምን ነገር አይደለችም። በቃ የሴት ወንድ ነች እናቴ። በቃ በክፉ ነገር ወይም በቤተሰቦቿ የመጣባት ሰው እሷ ደርድር አታውቅም። እና አባቴ ከታሰረ በኋላ እናቴ ጥሩ ሙድ ላይ አይደለችም። በቃ ህይወቷ ሁሉ ምስቅልቅል ብሏል። እና በሱ የተነሳ ሽመልስ አባቴን እንዳሳሰረው ምናምን ስለምታውቅ እሷን ትሆናለች ብዬ ነው የማስበው። ሽመልስን ያገተችው ማዘሯ ነች። እናት ትሆናለች ማለት ነው። አዎ እንግዲህ በጣም የሚገርም ነገር ነው። እንግዲህ እናንተም እንደሰማችሁት ነው። እንግዲህ ሁሉም ነገር ለምን እንደደፈረ ለምን እንደዚህ እንዳደረገ ውጭ ሄዶ ግመል እየሸጥኩ ነው፣ ግመል እየጠበቅኩ ነው፣ ምን እያረኩ ነው እያለ የሚሰራው የነበረውም ስራ እንደዛ ነበር። እንግዲህ ተመልካቾቻችን እናንተም እንደሰማችሁት በጣም
ግራ የሚያጋባ ነገር ነው። ለአይምሮም ለማውራትም በጣም ትንሽ የሚዘገንንና ከባድ የሆነ ነገር ነበር እየሰማን የነበረው። ስለ ሽመልስ ወንድማችን ደግሞ እንግዲህ እናትየው እንዳገተችው አባትየውን ሽመልስ ከዚህ በፊት የሚሰራውን ወንጀል የእነሱን አባት ስለሚያውቅ እሱ አባታቸውን ስላሳሰረ እንደ በቀል አድርገው እነሱ እንዳገቱት ወር ደግሞ እናትየው ጋር እንደሚገኝ ነው እየነገረን ያለው። እንግዲህ በጣም ከባድ ነገር ነው። እንግዲህ በቀጣይ ደግሞ እናትየዋን ቦታው ይዞን ሂዶ እናትየውንም እጅ ከፍንጅ ይዘናቸው ሽመልስን የት እንዳስቀመጡት አግኝተን ለእናንተ የምናሳያችሁ ይሆናል። የዛሬው ቆይታችን ደግሞ እንግዲህ እንደሰማችሁ ነው። እንግዲህ ያው ሰው ሆኖ እንግዲህ ጥፋት ካጠፉ እንግዲህ ሁላቸውም የእጃቸውን ማግኘት አለባቸው። እንግዲህ እነዚህም ከኛው ጋር ይቆያሉ። ተመልካቾቻችን እናንተም እንግዲህ ሽመልስን እያፈላለግን ባለነው ነገር ላይ በጸሎታችሁ ኮመንት እያደረጋችሁ ሰብስክራይብ ሼር እያደረጋችሁ እንግዲህ ቻናላችንን ቫይራል እንዲሆንም አግዙን። እንግዲህ ሽመልስም እንዲገኝ እናንተም ብዙ ነገር እያደረጋችሁ ስለሆነ ከልብ እናመሰግናለን። በቀጣይ ቪዲዮ ደግሞ እናትየው ጋር ሂደን ያለንን ቆይታ እናሳያችኋለን። ለጊዜው ግን እነዚህ ከኛው ጋር ይቆያሉ። በቀጣይ እስከምንገናኝ ጊዜ ሰላም ቆዩ።